Hi, this is Multiglobe Tube and we are back with the new video ከአዲስ ቪዲዮ ጋር ተመልሰናል። ያን ቪዲዮ ሁለት ነገሮችን በውስጡ ይዛል። It's about genes and chromosomes። ስለ ጂንስ እና ስለ ክሮሞዞምስ ነው ዲስከስ የምናደርገው ማለት ነው። ስለዚህ what is gene what is chromosome የሚለውን ነገር ዲስከስ እናደርጋለን ማለት ነው። አሁን መጀመሪያ የምንጀምረው ከጂንስ ነው። ጂን ስንል is a specific segment of a DNA that contains the instructions to make a particular protein or RNA molecule ነው። የዲኤንኤ ሞለኪውል ላይ የሆነ ስፔሲፊክ የሆነ ሴክሽን አለው። ያ ሴክሽን አንድ ጂን ይወስናል ማለት ነው። ለምሳሌ ሲኩዌንስ ኦፍ ኒውክሊዮታይድ ሆኖ ስፔሲፊክ ሴክሽን ነው፣ ግን ሙሉ ዲኤንኤ አሁን ከሁለት ቨርቲካል ኮሎመኖች የተሰራና በማዕከላቸው ላይ በናይትሮጂነስ ቤዝ ፔሮች የተያያዙ ናቸው። ከእነሱ ውስጥ ስፔሲፊክ ሴግመንቱን የአንደኛውን ስትራንድ ስፔሲፊክ ሴግመንት ብቻ ነው ሪፕሬዘንት የሚያደርገው ማለት ጂን የምንለው ማለት ነው። ለምን ይጠቅማል? ለፕሮቲን ሴንቴሲስ ኤንድ ሴንቴሲስ ኦፍ አርኤንኤ ሞለኪል ነው። ሜሴንጀር አርኤንኤም ሆነ ፕሮቲን ሴንቴሳይዝድ የሚሆነው በሱ ነው ማለት ነው። አርኤንኤ ቤዝድ ኦን ዲኤንኤ። ለዚህ ነው አርኤንኤ ሞስትሊ ጄኔቲክ ማቴሪያል ሆኖ ማንጠቀመው ለዛ ነው። ቢኮዝ ኢትስ ቤዝድ ኦን ዲኤንኤ ላይ ነው ቤዝድ የሚሆነው። ከዲኤንኤ ውስጥ ላይ ሴንቴሳይዝድ ስለሚሆን አርኤንኤ ያን ያህል አስፈላጊ አይደለም ማለት ነው። ፎር ዘ ሴት ኦፍ ኢንስትራክሽንስ ኤክሴፕት ፎር ዘ ቫይረሶች ውጪ ማለት ነው። ለምሳሌ እንደ ኮቪድ-19 ኤንድ ኤችአይቪ እነሱ አርኤንኤን ስለሚጠቀሙ ቢኮዝ ዘይ ዲድንት ሃቭ ዲኤንኤ ሞለኪውል ስለሌላቸው ማለት ነው። ኢች ጂን ኦኩፒስ ኤ ስፔሲፊክ ሎኬሽን ኦን ኤ ክሮሞዞም ኤንድ ቫሪስ ኢን ሌንግዝ ነው። እያንዳንዱ ጂን ስፔሲፊክ ፖዚሽን አለው፣ ሎኬሽን አለው። ኦን ክሮሞዞም ምን እንላቸዋለን? ሎሲ እንላቸዋለን። ሎሲ ወይም ሎከስ እንላቸዋለን። ፕሉራል ከሆነ ሎሲ፣ ሁለት ወይም ሶስት ከሆኑ ደግሞ ሎሲ እንላቸዋለን ማለት ነው። ያ ሎከስ የምንለው ስፔሲፊክ ፓርት ኦን ዘ ክሮሞዞም ነው ኢን ዊች ዘ ጂን ኢዝ ፋውንድ ነው ማለት ነው። ጂኑ የሚገኝበት ስፔሲፊክ ፓርቱ ነው ማለት ነው። እንዳረሳ እዛኔ ቫሪስ ሊንክስ በሊንክስም ይለያያል ማለት ነው። ዘን ጂንስ አር ኮምፖዝድ ኦፍ ሲኩዌንስ ኦፍ ኒውክሊዮታይድስ ዛት ዲተርማይን ዘ ኦርደር ኦፍ አሚኖ አሲድስ ኢን ፕሮቲን ነው። በዛ ጊዜ አሚኖ አሲድ አሁን ዱሪንግ ዘ ትራንስሌሽን ፕሮሰስ ላይ ትራንስፈር አርኤንኤ ኮሌክትስ አሚኖ አሲድስ ፍሮም ዘ ሲቶፕላዝም ከሲቶፕላዝማ ውስጥ ፍሪ የሆኑ የተለያዩ ኒውክሊዮታይዶች አሉ። እነሱ ምን ያደርጋል? ኮሌክት ያደርጋል ትራንስፈር አርኤንኤ። ከዛ በዛ ጊዜ በሜሴንጀር አርኤንኤ ላይ ያለውን ኮድ ተከትሎ እነሱን አሬንጅ ያደርጋል ማለት ነው። እነዛ አሬንጅመንቶች ደግሞ ድጋሜ አንቲኮዶንን ይሰጣሉ ማለት ነው። እነዛ አንቲኮዶኖች ደግሞ ከማን ጋር ፔር ይሆናሉ? ከአሚኖ አሲድ ጋር። እነዛ ፔሮች ነው አንቲኮዶኖቹ ናቸው ማንን ዲተርማይን የሚያደርጉት? ሲኩዌንስ ኦፍ አሚኖ አሲድ። አንቲኮዶኖች ደግሞ በማን ዲተርማይን ይሆናሉ? በኮዶኖች። ኮዶኖች ደግሞ ምን ላይ ነው ያሉት? ሜሴንጀር አርኤንኤ። ሜሴንጀር አርኤንኤ ደግሞ ከምንድን ነው የመጣው? ከዲኤንኤ ሞለኪውል ነው ዝሩ ትራንስክሪፕሽን ፕሮሰስ ማለት። ለዚህ እስከ ሶስተኛው ረድፍ ይሄዳል እና ዲተርማይን እናደርግ እንጠቀመዋለን ማለት ነው። እና ሌላኛው ዚስ ፕሮሰስ ዊች ኤ ጂን ዲኤንኤ ሲኩዌንስ ኢዝ ዩዝድ ቱ ፕሮዲውስ ዘ ፋንክሽናል ፓርት ኢዝ ኮልድ ጂን ኤክስፕሬሽን እንላለን። ጂን ኤክስፕሬሽን የምንለው ኢዝ ኤ ፕሮሰስ ነው ባይ ዊች ኤ ጂንስ ዲኤንኤ ሲኩዌንስ ኢዝ ዩዝድ ቱ ፕሮዲውስ ኤ ፋንክሽናል ፕሮዳክት ነው። ማንኛውም ጊዜ አንድ ጂን የሆነ ፋንክሽናል የሆነ ፕሮዳክት ወይም ጥቅም ያለው ነገር የሚሰጠን ከሆነ ላይክ አሁን ለምሳሌ አሚኖ አሲዶች አንድ ላይ ኮሌክቱ ነው ፖሊ የሆነ ፔፕቶንን ይሰጣሉ። እነዛ ፔፕቶን የምላቸው ደግሞ ፖሊፔፕታይድ ናቸው። እነሷን ከምን የሰሩት? ከሲንግል ዩኒት ኦፍ አሚኖ አሲዶች 20 ዲፈረንት የሆኑ አሚኖ አሲዶች አሬንጅድ ነው እነዛን የሚሰሩት እና በዚህ ጊዜ ያ አሁን አንድ ፋንክሽናል ፓርት ነው። አሁን ፕሮቲን ለተለያዩ ስትራክቸሮች አሉት፣ ፕራይመሪ፣ ሰከንዳሪ፣ ቴርሻሪ ኤንድ ኳትሪነሪ። እያንዳንዱ ስትራክቸር የራሱ የሆነ ጥቅም አለው። ለዚህ ለነዛ ፋንክሽን አላቸው ማለት ነው። ማንኛውንም ፋንክሽን የሚሰጥልን ከሆነ ያ ጂን ኤክስፕሬሽን እንለዋለን። ፕሮሰሱን ያን ፋንክሽናል ፓርት ፕሮዲስ የምናደርግበት ፕሮሰሱን ማለት ነው። ጂንስ ኢንክሉድ ቦዝ ኮዲንግ ሪጅንስ ዊች ዲተርማይን ዘ አሚኖ አሲድ ሲኩዌንስ ኦፍ ኤ ፕሮቲን ኤንድ ነን ኮዲንግ ሪጅንስ ዊች ሬጉሌት ዘ ጂን አክቲቪቲ ኤንድ ጂን ኤክስፕሬሽን። ጂን የምንለው ሁለቱንም ነገሮች ይዛል። ኮዲንግ የሆነ ሪጅንም አለው፣ ነን ኮዲንግ የሆነ ሪጅን አለው ማለት። ኮዲንግ የሆነው የፕሮቲን ሴንቴሲስ በሚደረግበት ጊዜ የአሚኖ አሲዶችን ሲኩዌንስ ዲተርማይን የሚያደርግ ነው። ነን ኮዲንግ ሪጅን የምንለው ደግሞ ከሱኛው ባክ ፔር ላይ ያለው ነው። እሱ ደግሞ የጂንን ሬጉላተሪ አክቲቪቲዎች እና ጂን ኤክስፕሬሽን ወይም ፋንክሽናል ፓርቱን ፕሮዲስ የሚያደርግበትን ኦፕሬት የሚያደርግበት ፓርት ነው ማለት ነው። ለዚህ አሁን እዚህ ጋር ስናይ አሁን ይሄን አንድ ጂን ነው ብንል
this is one gene then በዚህ በኩል ሁለት ነገሮች አሉ ማለት ነው። በዚህ በኩል ሳይድ እና በዚህኛው ሳይድ። በዚህኛው ሳይድ አሁን አንድ ኮድ ቢኖረን አንቲኮዶች ቢኖሩ ማለት ለምሳሌ ኤቲ ሲ የመጀመሪያው ኮድ ቢሆን ከዛ ጂ ሲ ኤ አለ ሌላ ከዛ ሌላኛው ኤ ቲ። አሁን በዚህኛው ረድፍ በጂኑ በዚህኛው ረድፍ እንደዚህ አይነት የሆነ ምን አለው የራሱ የሆነ ኮድ አለው ማለት ነው። ይሄ አሁን አንዳንድ ኮዶን እንላቸዋለን። ይሄም ግን ኮዶን የምንለው ሜሴንጀር አርኤንኤ ላይ ሲሆን ነው። ገባናል? ሜሴንጀር አርኤንኤ ላይ ሲገለበጥ ምን ይሆናል? ኮዶን እንለዋለን። አሁን ይሄን ግን አሴ ዲኤንኤ እናስበው። የዲኤንኤ አንድ ስፔሲፊክ ፓርት ከሆነ ከዛ በዚህኛው ፓርት ያለው ለምን ይጠቅመናል? ለጂን ኤክስፕሬሽን ኤንድ ሬጉሌሽን ማለት ነው። ጂንን ኤክስፕረስ ለማድረግ በጂን ኤክስፕሬሽን ፕሮሰስ ጊዜ ኦፕሬት የሚያደርግልን እና ሁለተኛው ደግሞ ጂን ሬጉሌሽን ነው። ያ ጂኑ ሬጉሌት የሚሆንበት ማለት ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ ሊሆን ይችላል። ለምሳሌ ያ ጂን ከላዩ ላይ ተነጥሎ ዱሪንግ አሁን ሜታፌዝ ሰከንድ ላይ ሌላኛው ቫሪዬሽን የሚያመጣው አሁን ምንድን ነው? ላው ኦፍ ኢንዲፔንደንት አሶርትመንት ነው። በዛ ጊዜ አሁን እነዛ ጂኖች ለየብቻ ይቀመጣሉ ማለት ነው። ሜታፌዝ ሰከንድ እንዳለፉ በኋላ ወደ አናፌዝ ሲመጡ ይለያያሉ። ያ ጊዜ እያንዳንዱ ጂን ኢንዲፔንደንትሊ ነው የሚያልፈው። ያም በምን ሬጉሌት ይሆናል? በዚህኛው ፓርቱ ማለት ነው። ይሄኛው ፓርቱ ግን ምንድነው የሚያደርገው? ዲተርማይን ዘ ሲኩዌንስ ኦፍ አሚኖ አሲዶችን ነው ዲተርማይን የሚያደርገው ማለት ነው። በዚህ ማየት እንችላለን። ሌላኛው some genes do not code for proteins, instead produce a functional part of RNA molecules such as ribosomal RNA and transfer RNA። አሁን እነዚህ ጂኖች ኮድ አያደርጉም፣ ለፕሮቲን ሲንቴሲስ ሳይሆን አይጠቅሙም። አሁን እዚህ ጋር ራይቦዞማል አርኤንኤ ስንል ለምንድን ነው የሚጠቅምልን? ዩዝድ ፎር ሲንተሳይዚንግ ኦፍ ራይቦዞም። ራይቦዞም ሴንቲሳይዝ ያደርጋል። ከራይቦዞም አርኤንኤ ነው ራይቦዞም የሚሰራው ማለት ነው። ትራንስፈር አርኤንኤ ደግሞ ዩዝድ ቱ ኮሌክት ምን ነው ኮሌክት የሚያደርግልን? ኒውክሊዮታይድ ነው። ኤንድ አሬንጅ ዘም ዊዝ ፔሪንግ ኦፍ ሜሴንጀር አርኤንኤ ከሜሴንጀር አርኤንኤ ጋር በፔር ወይም በኦፖዚት ፔር ማለት ነው። ለምሳሌ አድናይን ከቲያማይን ሳይን ከጓናይን በዚህ አሬንጅመንት ያስቀምጥልናል ማለት ነው። ግን እዚህ ጋር መርሳት የለብን ቲያማይን በኦራሲል እንቀይራለን። ቢኮዝ ትራንስፈር ራይቦዞማል ኤንድ ሜሴንጀር አርኤንኤ የምንላቸው ቲያማይንን በኦራሲል ቀይረው ነው አሬንጅ የሚያደርጉልን ማለት ነው። ስለዚህ ይህን ማየት እንችላለን ማለት ነው። and the other is about the complete set of genes in an organism is known as genome እንላቸዋለን። አሁን ጂኖች ብዙ አይነት ጂኖች አሉ። ለእያንዳንዱ ካራክተር የራሱ የሆነ ጂን አሉ። ጂን የምንላቸው ፋክተር ነው that determine the next generation። አሁን ከፓረንት ጀነሬሽን ጀምሮ F1 ጀነሬሽን F2 ጀነሬሽን እያለ ይቀጥላል። F3 ፊላል ሰርድ ፊላል ፈርስት ምናምን እያለ ማለት እነዚህን ሁሉ ዲተርማይን የሚያደርገው ማን ነው? ጂን ነው ማለት ነው። ያ ጂኖች ደግሞ ሁሉንም አንድ ላይ የያዘ ካለ ለሁሉም ፋክተሮች ጂን የያዘ ካለ ምንለዋለን? ጄኖም እንለዋለን ማለት ነው። ጂንስ የምንለው ደግሞ ፕሌይ ኤ ኬይ ሮል ኢን ኢንሄሪታንስ ዴቨሎፕመንት ኤንድ ዘ ዩኒክ ትሬትስ ኦፍ ኢች ኢንዲቪጁዋል። ኢንሄሪታንስ ስንል አሁን ሜንዴሊያን ኢንሄሪታንስ ራሱ ስናየው ጂኖች ስማቸው በዛ ጊዜ አልተሰየመም፣ ፋክተር ነበር የሚባሉት፣ ግን እሱም ለኢንሄሪታንስ በጣም ጠቃሚ ነው ማለት ነው። ይህን ዴቨሎፕመንትም ስንል አሁን ዱሪንግ ሴል ዲቪዥን አሁን እዛ ጋር የተለያዩ ክሮሲንግ ኦቨር ምን ላል ለሚዮሲስ ለማይቶሲስ እነሱ ሁሉ አሁን ለምን እንደሚጠቅም እናውቃለን። ሴል ዲቪዥን ኢዝ ፎር ዴቨሎፕመንት ግሮዝ ሪፔሪንግ ኦፍ ኤጅድ ሴልስ ኤንድ ሪፕሮዳክሽን ነው። ለእነዚህ ነገሮች ሁሉ ይጠቅማል። ለሪፕሮዳክሽን ከሆነ ሜይንሊ የምንጠቀመው ማን ነው? ሚዮሲስን ነው የምንጠቀመው ማለት ነው። ግን ማይቶሲስ ደግሞ ለአንዳንድ ለአሴክሹዋል ሪፕሮዳክሽኖች እንጠቀመዋል። ለሴክሹዋል ከሆነ ግን ሚዮሲስን ብቻ የምንጠቀመው ማለት ነው። ስለዚህ እነዚህም ሜን ኢምፖርታንስ ኦፍ ምንድናቸው? ጂን ናቸው ማለት ነው። እዚህ ኢምፖርታንስ ከተባልን ኢንሄሪታንስ አለ፣ ከዛ ሌላ ደግሞ ምን አለ? ኢንሄሪታንስ አለ፣ ዴቨሎፕመንት አለ እና ዩኒክ ትሬትስ ኦፍ ኢንዲቪጁዋልስ ወይም ካራክተሪስታቸውን ዲተርማይን ያደርግልናል ማለት ነው። እነዚህን ሶስቱን በደንብ ማወቅ አለብን። እዚህ ሲምፕል የሆነውን ግራፍ አይተን ስለ ጂን መረዳት እንችላለን። አሁን እዚህ ጋር ስናይ ይሄ አሁን እነዚህ ሁለቱ የምንላቸዋለን ሲስተር ክሮማቲዶች እንላቸዋለን። ይሄኛውን ፓርት እና ያኛውን ፓርት ማለት ነው የምንላቸዋለን ሲስተር ክሮማቲድ እንላቸዋለን ማለት ነው። እነዚህ ሲስተር ክሮማቲዶች የምናደርጋለን አሁን እዚህ ጋር ስናየው ይሄኛው እና ይሄኛው ፔር ማለት ነው ሲስተር ክሮማቲዶች እንላቸዋለን። ይሄኛው ቦታና ይሄኛው ፔር ማለት ነው ዞስ አር ሲስተር ክሮማቲድ እንላቸዋለን። ከዛ ውስጥ አንዱ ብቻ ምንድነው? ይሄኛው ፓርት ብቻ አንድ ክሮማቲድ ነው።
እዛ ክሮማቲድ ውስጥ ደግሞ ስናየው አሁን የተጥመለመለ ነገር አለ which is ዲኤንኤ ነው ማለት ነው ውስጡ የሚገኘው። አሁን አንድ ክሮሞዞም ውጪው ፕሮቲን ስቶን ነው ይሄን የምናየው ቦታ ማለት ነው። ፕሮቲን ስቶን እንለዋለን ውጪው። ውስጡ ደግሞ ምን አለ ዲኤንኤ አለ። አሁን ከዚህ ውስጥ እንደዚህ አይነት ዲኤንኤ ይወጣል ማለት ነው። በዛ መካከል ላይ ቤስ ፔር አለው የራሱ። አሁን እዚህ ላይ ቤስ ፔር ስናየው እነዚህ ዲኤንኤው ከውስጥ ይወጣል። ያው ክሮማ እናየዋለን በቀጣዩ ላይ አሁን ወደ ሴግመንቱ ስንደርስ እናየዋለን እና ክሮሞዞም is made from the DNA molecule and ፕሮቲን ስቶን ነው ማለት። በዚህ ጊዜ አሁን ይሄ አጠቃላይ ክሮሞዞም ነው። ከዛ ውስጥ ስፔሲፊክ ታይፕ ኦፍ ሪጅን አለ ሎከስ ወይም ሎሲ የምንለው ማለት ነው። ይሄኛው ፓርት ሊሆን ይችላል ከዚህ እስከዚህ ማለት ነው። ይሄን አሁን ሎከስ ወይም ሎሲ ልንለው እንችላለን። ይሄኛው ፓርት ላይ ነው ምን የሚኖረው እዚህኛው ውስጥ ያለው አንድ ዲኤንኤ ስኩዌስ አሁን ዲኤንኤውም ይቆረጣል። እዚህ ውስጥ አለ ያለው ዲኤንኤ እዚህ ውስጥ ያለውም ዲኤንኤ ራሱ ስናየው ምን ይሆናል ይቆረጣል ማለት ነው። አሁን ይሄ እስከዚህ ድረስ ዲኤንኤ ነበር አይደል? ከዛኛው ፓርቱ ላይ ያለው ዲኤንኤ ላይ አንደኛውን ፓርት እስከዚህ ያለችው ብቻ ነው የምንቆርጠው ማለት ነው። ይሄኛው ፓርት ስፔሲፊክ ታይፕ ኦፍ ዲኤንኤ አለ። እሱኛው ዲኤንኤ ላይ ያለው ሲኩዌንስ ኦፍ ኒውክሊዮታይዶች ጂን እንለዋለን። ለብቻ እናውጣው እስቲ። አሁን ይሄኛው ፓርት ብቻ ቀረ ልበል። አሁን እዚህ ላይ ኮዶች አሉ። ለምሳሌ አድናይን ከዛ እዚህ ጋር ቲያማይን አለ አድናይን ሳይቶሳይን እዚህ ጋር ጓናይን ይኖራል ማለት ነው። ቲያማይን ይኖራል። እዚህ መካከላቸው ላይ ምን ይፈጠራል? ቤስ ፔር ይፈጠራል። ስለዚህ አሁን ይሄን እናያለን። እዚህ ላይ ስናየው የራሱ የሆነ ታይፕ ኦፍ አሬንጅመንት አለው ማለት ያን ጂን እንለዋለን። ያ ጂን እዛ ውስጥ ኤግዞን ኢንትሮን እና ድጋሚ ኤግዞን የምንላቸው ፓርት አሉ። አሁን እዚህ ላይ ኤግዞን የምንለው አጠቃላይ ሲኩዌንሱ ነው ማለት አሁን እዚህ ላይ ጄኔቲክ ታይፑ ላይ ባህል መለያ ያሉ ክፍተቶች አሉ። አሁን ለምሳሌ አየነው አይደል እዚህ ጋር ከዚህ እስከዚህ ያለው አሁን እዚህ ላይ ከዚህኛው እስከዚህኛው ሪጅን ላይ ምንድነው የጂን መጀመሪያው ፓርት ነው። የጂን መጀመሪያው ፓርት እና መጨረሻው ፓርቱ ኤግዞን እንላቸዋለን። መካከል ላይ ደግሞ ኢንትሮን እንለዋለን ማለት ነው። አሁን ይሄን ኤግዞን ያለው የመጀመሪያና የመጨረሻው ውጫዊ አካል ማለት ነው። በአጭሩ ሜን ሲኩዌንሱ ውስጥ ነው ያለው፣ ግን እንደ አጋዥ ውጭና አሁን ለምሳሌ ይሄን አጠቃላይ ፓርት አንድ እንደዚህ አይነት አሁን ብለን አንድ ዲኤንኤ ሞለኪውል ቢሊዮነር መጀመሪያው ፓርቱ ማለት ነው። የመጀመሪያው ፓርቱን ምን እንለዋለን? ኤግዞን ይባላል። ኤግዞን መካከል ላይ ያለውን ከዚህ እስከዚህኛ ያለው ሜን ፓርቱ ማለት ነው which is የጂን ኮዱ የሚቀመጥበት ወይም ኮዶኑ እዛ ውስጥ አሬንጅ የሚሄድበት ቦታ ኢንትሮን እንለዋለን። ውስጣዊ ማለት ነው። ኢንትሮን እንለዋለን። ዘላስት ዋን ደግሞ እችኛዋ ቦታ ድጋሜ ትደገማለች። ኤግዞን ውጫዊ አካል ማለት ነው። ኤግዞን ለዚህን ማየት አለብን ማለት ነው። ኢንትሮን ኤግዞን ኤግዞን ኢንትሮን ኤግዞን ማለት ነው። ውጫዊ አካሉ ኤግዞን፣ መካከል ላይ ያለው ኢንትሮን፣ ከዛ የመጨረሻው ደግሞ ኤግዞን ማለት ነው። እነዚህን አሬንጅመንቱን በደንብ ማወቅ እንችላለን። ኤግዞን ኢንትሮን ኤግዞን ማለት ነው። እዚህም ላይ ግራፉ ላይ በአጭሩ አይታችሁታል። እንደዚህ ማለት ነው። ከዚህ እስከዚህ ያለው ሪጅን ምንድነው? ኤግዞን ነው። ይሄኛውም የመጨረሻ ፓርት የጂኑ ኤግዞን ነው። መካከል ላይ ያለው ብቻ ነው ኢንትሮን የምንለው ማለት ነው። ሜን ሲኩዌንሱ ውስጡ የያዘው ይሄ ደግሞ ምን ይሆናል? ኢንትሮን ይሆናል ማለት ነው። ይሄኛው ሪጅን ነው በደንብ ዲተርማይን የሚያደርገው የምንን የአሚኖ አሲድ ሲኩዌንሶችን ማለት ነው። እነዚህ ያው የመጀመሪያው ነው። አሁን ለምሳሌ ዲኤንኤ ሲንቴሲስ ኦፍ አሚኖ አሲድስ ቢጊን ዊዝ ሚቶኒን ነው የሚጀምረው ኤዩጂ፣ ከዛ የሚያልቀው ደግሞ በስቶፕ ኮዶኖች በሶስት ኮዶኖች በእነሱ ደግሞ ያልቃል ማለት እንደዛ ማለት ነው ይሄ። ስለዚህ ጂን በዚህ በአጭሩ ማንሳት እንችላለን። ይሄ ክሮሞዞም ነው ከፕሮቲን እና ከዲኤንኤ የተሰራ። ከዚህ ውስጥ ስፔሲፊክ ታይፕ አለ፣ ስፔሲፊክ ሪጅን አለ። ይሄኛው ሪጅን
which we call it ሎሲ እንለዋለን ማለት ነው። ሎሲ ወይም ለትንሽ ለሲንግል ሲሆን ደግሞ ሎከስ እንለዋለን ማለት ነው። ይሄ ፓርት ስፔሲፊክ ፓርት ነው where the gene is found ነው። ከዛ ከስኛው ፓርት ውስጥ ነው የምናየው እንጂ ፕሮቲን ስቶን አያገባውም ስለእንትን ከፕሮቲን ስቶን ውስጥ ዲኤንኤ ያለ እሱን እናወጣለን። እሱ ላይ ያለ ስፔሲፊክ ሲኩዌንስ ያው እዚህ ላይ ተገልጿል። ከሱ ውስጥ ኤክሶን፣ ኢንትሮን፣ ኤክሶን የሚባል ፓርቶች አሉ። መጀመሪያ፣ መካከለኛ፣ መጨረሻ ማለት ነው። የመጀመሪያው ፓርት በጣም ስሞለር ናት። ሳይዝ እየጨመረ ይሄዳል ማለት በመካከላቸው ያለው የናይትሮጂኒየስ ቤስ ፔሩ ሌንግዙ በጣም እየጨመረ ይመጣል ማለት እዚህ ጋር አሁን ትንሽ የነበረች ሌንግዟ አሁን እዚህ ጋር ግን በጣም ላርጅ እየሆነ ይመጣል ማለት ነው ሌንግዙ። ስለዚህ በዚህ ማየት እንችላለን ማለት ነው። Now we gonna see about the chromosomes. አሁን ስለ ክሮሞዞም እናያለን። እስካሁን ስለ ጂን አይተናል። አሁን ደግሞ ስለ ክሮሞዞም አንዳንድ ነገሮችን ዲስከስ እናደርጋለን። ክሮሞዞም ስንል ምን ማለት ነው? are long organized and structured that's made of DNA and proteins ነው። ከምንድን የተሰሩት? ከዲኤንኤ and ፕሮቲን ነው ማለት ነው። they are made from the DNA and protein ከዲኤንኤ እና ከፕሮቲን የተሰሩት ማለት ነው። ዲኤንኤ አለ፣ ከዛ ፕሮቲን አለ። ሁለቱ አንድ ላይ ኮምባይን በመሆን ምን ይሰጡናል? ክሮሞዞም ይሰጡናል ማለት። ፕሮቲኑ ግን ስፔሲፊክ ታይፕ ኦፍ ፕሮቲን ነው which is known as protein histone እንለዋለን ማለት ነው። protein histone and the DNA combine to give chromosome ክሮሞዞምን የምንለው እነሱ ኮምባይንድ ሆኖ ነው የሚሰጡን ማለት ነው። በዚህ እንዳረሳ ከዛ found within the nucleus of eukaryotic cell ነው። ይሄኛው የሚገኘው ሜንሊ ዩካሪዮቲክ ሴሎች ናቸው። ፕሮካሪዮቲክ ሴሎች ውስጥ ክሮሞዞም ምን የለውም? ፕሮቲን ስቶን የለውም። ሲጀመርም አይገኝምም እና ፕሮቲን ስቶንም ደግሞ የለውም ከተገኘ ራሱ ማለት ነው እንዳረሳ። ስለዚህ ክሮሞዞምስ are mainly found on the nucleus of eukaryotic cells ነው። they carry the genetic material of organism in a compact and manageable form ኮምፓክት በሆነ አሁን ክሮሞዞሞች በምን መንገድ የሚይዙት? ይሄ አሁን አንድ ሲንግል ክሮሞዞም ነው። ከማን ጋር ፔርድ ይሆናል? ከአንድ ሌላ ክሮሞዞም ጋር ፔርድ በመሆን ሆሞሎገስ ክሮሞዞም ፔሮችን ይዛል። ያው እነዚህ በሚዮሲስ ጊዜ ሴፓሬትድ ሊሆን ይችላሉ። እዚህ ጋር ሴንትሮመር አለ። ግን ሜንሊ ግን አሁን ለሂውማን ስናይ 46 ክሮሞዞም አለ ወይም 27 ፔር from those pairs the 22 are autosomal chromosomes and the one is the 6 chromosomes ስናየው ኤክስ አለ ረጅም ነው፣ ዋይዋ ግን አጠር ያለች ነገር ናት ማለት ነው። ለዚያ ኤክስ ዋይ ክሮሞዞም ኤክስ ክሮሞዞም አለ ዋይ ክሮሞዞም አለ። ለዚህ ይሄ ማለት ምን በሆነ መንገድ ነው የሚይዙት? ኮምፓክት በሆነ ማለት በቃ በውስጡ አሁን እዚህ ጋር ለብቻው አንድ ጂን አለው ሁለት ጂን አለው እስከዚህ ድረስ አንድ ጂን ስፔሲፊክ ቦታ አለ ሎሲ የምንለው። እዚህ ጋርም እንደዛው ብዙ አይነት ካራክተሮች ኮምፓክት በሆነ ሁሉንም አንድ ላይ አጣምረው ነው የሚይዙትና ማኔጀብል ፎርም ነው። አሁን ይሄ በሚዮሲስ በማይቶሲስ ጊዜ ኢዝሊ ሴፓሬትድ ሊሆን ይችላል ማለት ነው። አሁን ስለ ሴል ዲቪዥን በሚሰራው ቪዲዮ ላይ ማየት ይችላለን በቀላሉ። ስለዚህ ኢዝሊ ካን ቢ ሴፓሬትድ ዱሪንግ ዘ ሴል ዲቪዥን ፕሮሰስ ማለት ነው። በሴል ዲቪዥን ፕሮሰስ ጊዜ ኢዝሊ ሊሆን ይችላል ሴፓሬትድ ሊሆን ይችላል ማለት ነው። Each chromosome consists of a single and a long DNA molecule that tightly allied around a protein called histone ነው። እያንዳንዱ ዲኤንኤ ሞለኪውል በምንድን ነው ከቨር የሆነው? በፕሮቲን ሂስቶን ነው። አሁን እዚህኛው ግራፍ ላይ እናይ እንችላለን። አሁን ይሄ አንድ ክሮሞዞም ነው ብንል ማለት ነው። ውስጡ ምን ይኖራል? ዲኤንኤ ሞለኪውል የምንለው አለ ማለት ነው። ውስጡ inside there is a DNA molecule ማለት ነው። እዚህ ጋር አሁን እንዲህ ዲኤንኤ ሞለኪውል አለ። በምንድን ነው ከቨርድ የሆነው? በፕሮቲን ስቶን ነው ማለት። ዙሪያውን ደግሞ ምን አለ? ፕሮቲን የፕሮቲን ኮልድ ሂስቶን የሚባል ፕሮቲን ዙሪያውን ምን ያደርገዋል? ከቨር ያደርገዋል ማለት። ይሄ ነው ክሮሞዞም ማለት። በውስጡ ዲኤንኤ ያለ እዚህ ጋር ስፔሲፊክ ታይፕ ላይ ጂን የምንላት አለ። ይሄኛው ፓርት ሎሲ እንለዋለን። ጂኑ የሚገኝበት ሎሲ ወይም ሎከስ ልንለው እንችላለን። ሎከስ ከዚያችን ስፔሲፊክ ፓርቷን ሎከስ እንላለን። ውስጥ የጂን ፓርት አለ። ይሄ አጠቃላይ ምን እንለዋለን? ክሮሞዞም እንለዋለን ማለት። this is a complex ከዚህ ጋር ስናየው ደግሞ this is a complex of a DNA and a protein is known as chromatin ይባላል። አሁን ይሄ አጠቃላይ ምን እንለዋለን? ይሄ ክሮሞዞም ነው፣ ሲንግል ነው። ክሮሞዞም
ሆኖ ይሄኛው አጠቃላይ ግን ክሮማቲንም በመባል ይታወቃል ማለት ነው። ክሮሞዞም ክሮማቲንም ተሴም ናቸው። ይሄኛው አጠቃላይ እንሰይመው ምን እንለዋለን? ክሮማቲን። ክሮማቲን ክሮማቲን እንለዋለን ማለት ጀነራል ይሄኛውን ፓርት ማለት ነው። ዱሪንግ ሴል ዲቪዥን ክሮማቲን ኮንደንስድ ኢን ፈዘር ቱ ፎርም ቫይዘብል ክሮሞዞምስ ነው። አሁን ይህንን ለመረዳት ሴል ዲቪዥን ጊዜ የሚደረጉ ሜንሊ አሁን ማይቶሲስ ላይ ያሉትን ብቻ ፌዝ እናይና የፕሮፌዝን ካራክተሪስቲክስ እንየው። ፕሮፌዝ ወይም ፈርስት ስቴጅ ልንለው እንችላለን። ፕሮፌዝን ውስጥ ያሉትን ካራክተሪስቲክስ ካየን በቀላሉ ይህን እንረዳዋለን ማለት ነው። ሶ ፕሮፌዝ ላይ ስናይ የመጀመሪያ ካራክተሪስቲክሶቹ ምን ይሆናል? አሁን ስለ ሴሉ ብቻ ነው። ሴሎቹ አጠቃላይ እዛ ውስጥ ያሉት ሴል ወይም ክሮሞዞም የምንለው ክሮማቲን የምንለው በአጭሩ ክሮማቲድ ነው የምንለው። ያው ዱሪንግ ሴል ዲቪዥን ሲገባ ከክሮሞዞም ወደ ክሮማቲን ስያሜ ይቀየራል ማለት ነው። ሜንሊ ክሮማቲን ነው መጠቀም ያለው ወይም ክሮማቲድ ልንለው እንችላለን ማለት ነው። ዘሴም ናቸው። ክሮማቲድ ስንኝ ክሮማቲድስ ቢካም ምን ይሆናሉ? ሾርትን ቪዝብል ይሆናሉ ማለት ነው። ሜንሊ ሾርትን ቲክን ቪዝብል ይሆናሉ ኤንድ ቲክን ኦልሶ ማለት ነው። እነዚህ ሶስቱ ካራክተሪስቲክሶች ናቸው። ክሮማቲዶቹ ሾርትን ይሆናሉ፣ ቪዝብል ይሆናሉ፣ ቲክን ይሆናሉ ማለት ነው። ስለዚህ ዱሪንግ ሴል ዲቪዥን ጊዜ አተ ፕሮፌስ ምን ይሆናል? ቪዝብል ይሆናል ኮንደንስድ ስለሚሆን ማለት ነው። ይሄ ክሮማቲኑ አሁን ሳይዙ ከዛ በፊት እንዲህ ያለ ከሆነ ዱሪንግ አተ ፕሮፌስ ታይም ኮንደንስድ ይሆናል። ቢኮዝ ውስጡ ያለው ኒኩለስ ሜምብሬን ኤንድ ኒኩለስ ዲሳፒር ይሆናል። ኒኩለስ ሜምብሬን ብሬክ ዳውን ስለሚሆን በዚህ ጊዜ ነው ለዛ ምክንያት ነው ኮንደንስድ የሚሆነው ማለት ከዚህኛው ፓርት ወደዚህኛው ይቀየራል ማለት ኮንደንስድ ይሆናል። እዚህ በዚህ ማየት እንችላለን ማለት ነው። Humans have 46 chromosomes. From those, the 23 pairs, including the 22 pairs, are autosomes and the 1 pair is sex chromosome. ሂውማን የምንላቸው አሁን የሰው ልጆች 46 ክሮሞዞም አላቸው። ከነሱ ውስጥ 23ቱ ፔር ነው፣ በ23 ፔር ይቀመጣሉ። ከነሱ ውስጥ 22ቱ ፔር አውቶሶማል ክሮሞዞም ናቸው። አውቶሶም እንላቸዋለን ወይ አውቶሶማል ክሮሞዞም እንላቸዋለን ማለት ነው። ከነሱ ውስጥ ኤንድ አዘሩ ግን ከዛ ቀጣይ ያሉት ሌሎቹ ግን ምን አይነት ናቸው? ሴክስ ክሮሞዞም ላቸዋል። አንድ ብቻ ነው የሚቀረው አንዱ ፔር፣ እነሱ ብላቸዋል ሴክስ ክሮሞዞም ላቸዋል ማለት ነው። ኢች ክሮሞዞም ኮንቴን መኒ ጂንስ፣ እያንዳንዱ ክሮሞዞም ብዙ አይነት መኒ ጂኖች ይሉታል። ቢኮዝ በሎከስ ብዙ ሎሲ ይኖራል ወይም ብዙ ሎከሶች ሎሲ እንላቸዋለን። ፕሉራል ፎርም ኦፍ ሎከስ ኢዝ ሎሲ። ብዙ ሎሲ በሚኖርባቸው ጊዜ እያንዳንዱ ሎሲ የሆነ የራሱን ስፔሲፊክ ታይፕ ኦፍ ጂን አለ። እነሱ ኮምፔንድ ነው ጂኖቹ ለብቻ ጄኖም ይፈጥራሉ። እሱን አይተናል። ዜር ነምበር ኤንድ ስትራክቸር አር ካራክተሪስቲክስ ኦፍ ስፒሺስ ናቸው። የእነሱ የጂኖቹ ብዛት እና ስትራክቸራቸው የእያንዳንዱ ካራክተሪስቲክስ ኦፍ ኦርጋኒዝምን ምን ያደርጋል? ይለያል ማለት ነው። ለምሳሌ ያ ጂን አሁን የራሱ የሆነ ታይፕ ኦፍ ኒክሎታይድ አለው። የኒክሎታይድ ሲኩዌንስ ያ ኒክሎታይድ ሲኩዌንስ የፀጉር ከሆነ የፀጉር ነው፣ የጥርስ ከሆነ የጥርስ፣ የአይን ከሆነ የአይን፣ ለብቻ ለብቻ እያንዳንዱ ስፔሲፊክ ነው ማለት ነው። እና እዚህ ጋር ሴክስ ክሮሞዞም የምንላቸው ሁለት ጥምረቶች ናቸው። አንዱ እንደዚህ አይነት ነው፣ አንዱ አጠር ያለ ነው። እነዚህ ትዌኒ ሰርድ ፔሮች ናቸው፣ 23ኛዎቹ 23ኛ ናቸው እነዚህ ትዌኒ ሰርድስ ፔር ማለት ነው። 23ኛ ፔር ናቸው እነዚህ። ከዛ ከነዚህ ውስጥ አንዱ ኤክስ ክሮሞዞም ነው፣ አንዱ አጭሯ ደግሞ ዋይ ክሮሞዞም ናት ማለት ነው። አሁን ይሄኛው ሜል እንለዋለን፣ ኤክስ እና ዋይም በቅልቅል የያዘ ማለት ነው ሜል። ኤክስስ ከያዘስ እንደዚህ ሁለቱም ረዘም ረዘም ያለ የያዘች ደግሞ ምን ትሆናለች? ኤክስ ኤክስ ነው። ይሄ ምን እንላታለን? ፊሜል ፊሜል
ፊሜል እንላታለን ማለት ነው። ለዚህ ኤክስ ኤክስ ፊሜል ኤክስ ዋይ ሜል ይሆናል ማለት ነው። ለዚህ በዚህ ማየት ይችላለን። ትዌኒቲዎቹ ደግሞ ምንድናቸው? አውቶሶማል ክሮሞዞም ለትዌኒ ሰርድ ለኛው ደግሞ ምንድነው? ሴክስ ክሮሞዞም ነው። በዚህ እንጨርሳለን ማለት ነው። Humans have 46 chromosomes. From those, the 23 pairs, including the 22 pairs, are autosomes and the 1 pair is sex chromosome. Human የምንላቸው አሁን የሰው ልጆች 46 ክሮሞዞም አላቸው። ከነሱ ውስጥ 23ቱ ፔር ነው፣ በ23 ፔር ይቀመጣሉ። ከነሱ ውስጥ 22ቱ ፔር አውቶሶማል ክሮሞዞም ናቸው። አውቶሶም እንላቸዋለን ወይ አውቶሶማል ክሮሞዞም እንላቸዋለን ማለት ነው። ከነሱ ውስጥ ኤንድ አዘሩ ግን ከዛ ቀጣይ ያሉት ሌሎቹ ግን ምን አይነት ናቸው? ሴክስ ክሮሞዞም ላቸዋል። አንድ ብቻ ነው የሚቀረው አንዱ ፔር፣ እነሱ ብላቸዋል ሴክስ ክሮሞዞም ላቸዋል ማለት ነው። each chromosome contain many genes። እያንዳንዱ ክሮሞዞም ብዙ አይነት መኒ ጂኖች ይሉታል። ቢኮዝ በሎከስ ብዙ ሎሲ ይኖራል፣ ወይም ብዙ ሎከሶች ሎሲ እንላቸዋለን። the plural form of the locus is ሎሲ። ብዙ ሎሲ በሚኖርባቸው ጊዜ እያንዳንዱ ሎሲ የሆነ የራሱን ስፔሲፊክ ታይፕ ኦፍ ጂን አለ። እነሱ ኮምፔንድ ነው፣ ያው ጂኖቹ ለብቻ ጄኖም ይፈጥራሉ። እሱን አይተናል። their number and structure are characteristics of species ናቸው። የእነሱ የጂኖቹ ብዛት እና ስትራክቸራቸው የእያንዳንዱ ካራክተሪስቲክስ ኦፍ ኦርጋኒዝምን ምን ያደርጋል? ይለያል ማለት ነው። ለምሳሌ ያ ጂን አሁን የራሱ የሆነ ታይፕ ኦፍ ኒክሎታይድ አለው፣ የኒክሎታይድ ሲኩዌንስ። ያ ኒክሎታይድ ሲኩዌንስ የፀጉር ከሆነ የፀጉር ነው፣ የጥርስ ከሆነ የጥርስ፣ የአይን ከሆነ የአይን፣ ለብቻ ለብቻ እያንዳንዱ ስፔሲፊክ ነው ማለት ነው። እና እዚህ ጋር ሴክስ ክሮሞዞም የምንላቸው ሁለት ጥምረቶች ናቸው። አንዱ እንደዚህ አይነት ነው፣ አንዱ አጠር ያለ ነው። እነዚህ ትዌኒ ሰርድ ፔሮች ናቸው፣ 23ኛዎቹ 23ኛ ናቸው እነዚህ ትዌኒ ሰርድስ ፔር ማለት ነው። 23ኛ ፔር ናቸው እነዚህ። ከዛ ከነዚህ ውስጥ አንዱ ኤክስ ክሮሞዞም ነው፣ አንዱ አጭሯ ደግሞ ዋይ ክሮሞዞም ናት ማለት ነው። አሁን ይሄኛው ሜል እንለዋለን፣ ኤክስ እና ዋይም በቅልቅል የያዘ ማለት ነው ሜል። ኤክስ ከያዘስ እንደዚህ ሁለቱም ረዘም ረዘም ያለ የያዘች ደግሞ ምን ትሆናለች? ኤክስ ኤክስ ነው። ይሄ ምን እንላታለን? ፊሜል ፊሜል። ፊሜል እንላታለን ማለት ነው። ለዚህ ኤክስ ኤክስ ፊሜል ኤክስ ዋይ ሜል ይሆናል ማለት ነው። ለዚህ በዚህ ማየት ይችላለን። ትዌኒቲዎቹ ደግሞ ምንድናቸው? አውቶሶማል ክሮሞዞም ለትዌኒ ሰርድ ለኛው ደግሞ ምንድነው? ሴክስ ክሮሞዞም ነው። በዚህ እንጨርስ። አሁን ደግሞ ጀነራሊ እስካሁን ያየነውን ሰመራይዝ ለማድረግ ያው ይህንን የክሮሞዞም ስትራክቸር ግራፍን ተመልክተን ማየት እንችላለን። በዚህ ግራፍ ላይ ሾርት አርም፣ ሎንግ አርም በዲኤንኤ በሴንትሮመር እና ሲስተር ክሮማቲዶችን ሜድሊ ናቸው። ከዛ እዚህ ጋር ሁለቱን አሁን እዚህ ጋር ያሉትን እና ይህንን አጠቃላይ ቴሎመርስ ብሎ ይሰይማቸዋል። ቴሎመርስ ማለት ይሄኛውና ያኛው ሪጅን ነው ለየሲንግል እንጂ ሁለቱ አንድ ላይ ሆነው ማለት ነው። በየሲንግላቸው አንድ ላይ ሲጣመሩ ቴሎመርስ ናቸው ወይም ሲስተር ክሮማቲድ እንላቸዋለን ማለት ነው። ሲስተር ክሮማቲድ የምንላቸው ማየት ያለብን በሴንትሮመር ከተጣመሩ በኋላ ነው። ቴሎመርስ ግን በየሲንግላቸው ነው ማለት ነው። ከዛ እዚህ ጋር ሾርት አርም እና ሎንግ አርም እንላቸዋለን። ሾርት አርም የምንለው ሁለቱ ክሮሞዞሞች ያላቸው ይሄ አንድ ተበታትነው የሚቀመጡበት ሪጅን ማለት ከሴንትሮመር ያለው ሪጅን ላይም በታችም ሊሆን ይችላል። ሾርት አርሙ ግን ትንሽዬ ቦታ ብቻ ከቀራቸው አሁን ከዚህ እስከዚህ ያለው ሌንግዝ ሜዥር አድርገን ከዚህኛው እስከዚህኛው ያለው ሌንግዝ ሜዥር ስናደርገው የቱ ነው የሚበልጠው? ያኛው ነው የሚበልጠው ማለት ነው፣ ታችኛው ያለው። ስለዚህ በሌንግዝ ሎንግ የሆነውን ቦታ ሎንግ አርም እንለዋለን፣ ሾርት የሆነውን ቦታ ሾርት አርም እንለዋለን። በውስጡ ምን አለ? ዲኤንኤ አለ። አሁን እዚህ ውስጥ እንደዚህ ኮይልዱን የተቀመጡት ምንላቸው? ዲኤንኤ ናቸው። ይሄኛውም እነዚህ ሁላ ዲኤንኤ ናቸው ማለት ነው። በምን አታችድ ይሆናሉ? በሴንትሮመር አታችድ ይሆናሉ ማለት። ይሄ ምንድነው? ሴንትሮመር ነው። ዩዝድ ቱ አታች ሲስተር ክሮማቲዶች አታች ያደርጋል። የሚሰራውም ከሴንትሮሊስ ነው። ሴንትሮመርን ለመስራት እንጠቅመዋለን። ሁለቱም ምንድናቸው? ክሮማቲድ ነው። ይሄ ለብቻው አንዱ እስከዚህ ድረስ ያለው አንድ ላይ ማለት ነው። ይሄ አንድ ክሮማቲድ ነው። ከዛኛው ጋር ምን ይሆናል? ፔር ይሆናል። ምን ይፈጥራል? ሲስተር ክሮማቲድን ይፈጥራል ማለት ነው። እዚህኛው ፔር ላይ ያለው እንዳለ ዲኤንኤ ከምንድን ነው የተሰራው? እዛኛው ላይ
ያለው ይሄኛው ሙሉ ፓርት እና ይሄኛው ዲኤንኤ ሁለቱም ምንድን ናቸው? ኮንግረንት ናቸው። እዚህኛው ፓርት ላይ ያለው ዲኤንኤ ከዚህኛው ፓርት፣ ይሄኛው ፓርት ከዚህኛው ፓርት ኮንግረንት ነው፣ ተመሳሳይ ነው ማለት ቢኮዝ ሁለቱም ሴንቲሳይዝ ሊሆኑት ከአንድ ዲኤንኤ ነው። እንደዚህ አይነት ዲኤንኤ ሊሆን ይችላል ማለት ነው። ከአንድ ዲኤንኤ ሴንቲሳይዝ ስለሆኑ ኮንግረንት ናቸው። ሶ ዶንት ፎርጌት ቱ ላይክ ሰብስክራይብ